ክርስቲያኖ ሮናልዶ በሳውዲ ሰሞኑ ገብቶበት የነበረውን ችግር በጠረጴዛ ዙሪያ መፍታታቸው የተነገረ ነው የሚገኘው። ሮናልዶ እንደሚታወሰው እንግዲህ ክለባችን አልናስር እንደሌሎች ክለቦች እየታየ አይደለም፣ ደሞዝ ያልተከፈላቸው የቡድን ስታፎች አሉ፣ አመራሮች አሉ። በዚህ ሁኔታ መጫወት አልችልም በሚል አቋም ይዞ መቆየቱ ይታወሳል። ሁለት ጨዋታዎችም እንዳለፉት ይታወቃል። ደግነቱ ሁለቱንም በነ ሳዲዮ ማኔ እየተመራ አልናስር ማሸነፉ ይታወሳል። አሁን ላይ ትናንትና ከትናንት ወዲያ በነበሩ ጠንከር ያሉ ስብሰባዎች በነገሩ ጉዳይ ተማምነው ይቅርታ ማለት ያለበት አካል ይቅርታ ብሎ ወደ እርቅ መምጣታቸውና በመጪው ቅዳሜ ከሚደረገው የሳውዲ ሊግ ጨዋታ ጀምሮ ሮናልዶ እንደሚጫወትና እንደሚሰለፍ ወደ ልምምድ መመለሱንም በይፋ የፖርቹጋሉ ተነባቢና ተወዳጅ ጋዜጣ ኤቦላ ዘግቦታል። እንግዲህ ሮናልዶ ያነሳቸው ጥያቄዎች ተገቢ ናቸው ተብሎ ታምኖባቸዋል። ሮናልዶ ነው ያሸነፈው። በነገራችን ላይ ጉዳዩ የሮናልዶ ጥያቄዎች በሙሉ ተቀባይነት አግኝተዋል። አንደኛ ክፍያ የጠየቀው በሙሉ እንዲከፈሉ ላልተከፈሉ ከሳውዲ ከፋይናንሻል ፈንድ ኢንቨስትመንት ከሚያደርገው ተቋም ጋር ንግግር አድርገው ነበር። እነሱም ስህተት እንደሰሩ በመተማመን በቀጣይ ማስተካከያ እንደሚያደርጉ በመግለጽ ጥሩ ትምምን ከደረሱ በኋላ ሮናልዶም እንደሚቀጥል ተስማምተዋል ማለት ነው። ብዙዎች ያነሱ ነበር። ቶኒ ክሩስ ራሱ ትናንት ሲናገር ነበር። ሮናልዶ ዛሬ ቢለቃል ነገ የሳውዲ ሊግ ግን የሚያየው ሰው የለም፣ ተጫዋቾቹ በሙሉ ነቅለው ነው የሚወጡት የሚል ሀሳብ ሰጥቶ ነበርና በዚህ መንገድ ፈቶታል። የሮናልዶ ጉዳይ ጥሩ ነው መፍታታቸው አይደል? ግን ቢካረሩ ከባድ ነበር። የሚጎዳው ሳውዲዎች ይጎዳሉ አይደል? ሳውዲን የእግር ኳስ አብዮት እንደ አዲስ ያቀጣጠለ ሰው ነው። ሳውዲ አረቢያን ሊግ ከዛ በፊት ማንም ያን ያክል የሚያውቀው አልነበረምና ክርስቲያኖ ሮናልዶ ከሳውዲ ሊግና ከአልናስር ጋር ያለው ግጭት በዋናነት በሶስት ነገሮች ላይ የተመሰረተ ነው። እነዚህ ሶስት ነገሮች ምን ናቸው የሚለውን ጉዳዮች ማንሳት ተገቢ ነው። በዋናነት ይሄ የፒአይኤፍ ፐብሊክ ኢንቨስትመንት ፈንድ እና የዝውውር ፖሊሲው ፐብሊክ ኢንቨስትመንት ፈንድ ላይ የሳውዲ ፐብሊክ ኢንቨስትመንት ፈንድ የሚባለው አራት ክለቦችን ይደጉማል። እነዚህ አራት ክለቦች አልኢታድ፣ አልአህሊ፣ አልሂላል እና አልናስር። እነዚህን የሚደግፈው ደግሞ ስመጥር የሆኑ ተጫዋቾችን ወደ ሊጉ በማምጣት የሳውዲን እግር ኳስ ከፍ ለማድረግ የሳውዲ ፐብሊክ ኢንቨስትመንት ፈንድ ጣልቃ ገብቶ ተጫዋቾች ሲዘዋወሩ ለተጫዋቾቹ ዝውውር ድጋፍ ያደርጋል ማለት ነው። ከክለቦቹ ባሻገር ያለ የሳውዲ ተቋም ነው ይሄ ሳውዲ ፐብሊክ ኢንቨስትመንት ፈንድ የሚባለው ማለት ነው። ስለዚህ በእነዚህ በፒአይኤፍ ወይም ፐብሊክ ኢንቨስትመንት ፈንድ በሚደገፉት አራቱ ክለቦች መካከል ፍትሃዊ ድጋፍ አልተሰጠም ነው ዋነኛው ያስቆጣው ነገር ማለት ነው። ፍትሃዊ ድጋፍ አንዱን እንደ ልጅ አንዱን እንደ እናት ልጅ እያያችሁ ነው። እንደ ልጅ የሚታየው ደግሞ አልሂላል ነው እና አልሂላል በተለይ ደግሞ ካረም ቤንዜማን ከተቀናቃኝ ክለብ ኢንቨስትመንት ፈንዱ ከሚደግፋቸው ከአራቱ ክለቦች ከአልኢታድ ማዛወሩ ነው ያስቆጣው። እኩል ምትደጉሙ ከሆነ እኩል አልሂላል ዋንጫ እንዲወስድ ከተፎካካሪ ክለብ ሄዳችሁ አመጣችሁ ነው የክርስቲያኖ ሮናልዶ አንዱ ግጭት መነሻው ዋነኛው ማለት ነው። ሁለተኛው የሳውዲ ሊግ ምላሽ ማለት ነው። የሳውዲ ሊግ ምላሽ ሮናልዶን አስከፍቶታል። አንተ እኮ ተጫዋች ነህ። ስለዚህ በክለብ ህግና ደንብ መሰረት መገዛት እንጂ እስከ ፐብሊክ ኢንቨስትመንት ፈንዱ ድረስ ሄደህ እንደውም አንድ ጋዜጠኛ ምንድነው ያለው? ይሄ ሳውዲ ሊግ ነው እንጂ የሳውዲ ፕሮ ሊግ ነው እንጂ የሮናልዶ ፕሮ ሊግ አይደለም ብሏል። ሳውዲ ፕሮ ሊግ ነው በቃ። ሊጉ ከአንድ ተጫዋች ይበልጣል ነው እና የተሰጠው መልስ በሁለተኝነት ደረጃ ተጫዋቹ የበለጠ ነገሩ እንዲካረር አድርጓል። ሶስተኛው እነዚህ ከዚህ ቅሬታ ጋር በተገናኘ ቢያንስ አንድ የሊግ ጨዋታ እንኳን እንዳይጫወት አድርጎታል ሮናልዶ። ቢያንስ ነው ሁለተኛው አርብ ላይ የነበረው ጨዋታ እሱ ተለምኖ ነበር። ኦልሞስት ወደ መስማማቱ ደርሰው ነበር። ስለዚህ ሮናልዶ ዋና ዓላማው ዋንጫ ማሸነፍ ነው የሚል አስተያየት ሰጥቷል። በቃ ዓላማው ዋንጫ ደግሞ ለማሸነፍ ደግሞ
ከአንድ ተቀናቃኝ ክለብ ነቅላችሁ ለሌላኛው ክለብ ፐብሊክ ኢንቨስትመንት ፈንዱ በኩል መልክ በኩል አይን አራታችንን ማየት ሲገባው አልሂላልን አጥቂ እንዲጨምርለት ካረም ቤንዜማ እንዲገባ መደረጉ እኛን ዋንጫ እንድናጣ ያደርገናል የሚል ሐሳብ ነው። እና ይሄ ያመጣው ሜስ ክርስቲያኖ ሮናልዶ ኢቭን እንደሚለቅሉ ተረጋግጦ ነበር። አሁን ላይ በስንት ክርክር ነው የተመለሰው። ሮናልዶ እንደዚህ ቢል ትንሽ ተጫዋች አይደለም። ሮናልዶ ብዙ ነገሮችን ማምጣት የቻለ በሳውዲ ፕሮ ሊግ ላይ ከፍተኛ የሆነ ስኬታማ ስራዎችን የሰራ ወሳኝ ተጫዋች ነው። ማን ያውቀዋል የሳውዲን ፕሮ ሊግ? ከክርስቲያኖ ሮናልዶ በኋላ እኮ ከመቶ በላይ ተጫዋቾች እኮ በተለያዩ የአውሮፓ ሊጎች የሚጫወቱ ተጫዋቾች እኮ ተቀላቅለዋል እኮ። በየክለቡ መጥቀስ ይቻላል። እነ ሳዲዮ ማኔን እኮ ያየናቸው ከክርስቲያኖ ሮናልዶ በኋላ ነው። እነ ካረም ቤንዜማን ያየናቸው ከክርስቲያኖ ሮናልዶ በኋላ ነው። እነ ሚሊንኮቪች ሳቪችን ያየናቸው፣ እነ ኔቬዝን ያየናቸው፣ እነ ኔይማርን ያየናቸው ከክርስቲያኖ ሮናልዶ በኋላ እኮ ነው ሶፊ። ታዲያ ይሄንን ባለውለታቸውን ለምንድን ነው እኩል ሚዛናዊ ከሆነ እኩል ሚዛናዊ? እኔ ባይዘውይ በዚህ አስተያየት የክርስቲያኖ ሮናልዶ ደጋፊ ነኝ። ትክክለኛ ሐሳብ ነው የሰነዘረው። ዝም ብለህ መጫወት አለብህ ተብለህ የነሱ የበታችና የነሱ ገረድ እንዲሆን አይጠበቅበትም። ክርስቲያኖ ሮናልዶ እኮ ነው ተጫዋቹ። ዓለም ባንድ ድምጽ እኮ ቆሞ የሚያጨበጭብለት እግር ኳስ ተጫዋች እኮ ነው። ሶ ወይ ፐብሊክ ኢንቨስትመንት ፈንዱ መውጣት፣ ክለቦች ራሳቸውን ችለው ተጫዋች ያዛው፣ አለበለዛ ለአልሂላል ቤንዜማ ይግባለት እያለ በተቀናቃኝ ከተቀናቃኝ ክለብ ነቅለህ ማምጣት እና ገንዘብ ረድቶ ቤንዜማን አልሂላል እንዲያስፈርም ማገዝ፣ ዋንጫውን አልሂላል በግልጽ ይብላው ማለት ነው። በግልጽ አማርኛ ሶ ሮናልዶ እኔ ታዲያ አልናስር ላይ ምን እሰራለሁ ነው የሱ ጥያቄ። ስለዚህ ሮናልዶን እንደውም እነሱ እንደ እንቁላል ተንከባክበው መያዝ ነበር የሚኖርባቸው። ማን አይቶት ያውቃል ሳውዲ ፕሮ ሊግን? እኛ ራሱ ጋዜጠኞቹ ነን እንኳን የሳውዲ ሊግን አናቀውም ሲጀመር የነበረው ከሮናልዶ በኋላ ነው። መለስ ማለታቸው ግን ጥሩ ነው። ወዲያው ውሳናቸው ማጤናቸው ጥሩ ነገር ይመስለኛል ብዬ አስባለሁ።